ቤተክርስቲያን ይሰራል። ምን ይሰራል? ቀጥሎ የገሃነም ደጆች አይችሉትም ነው። የገሃነም ደጆች አይችሏትም። የገሃነም ደጆች አሁን ጾታ ቤተክርስቲያን እሰራታለሁ። የገሃነም ደጆች አይችሏትም። የወንድ ነው የሴት ጾታ ምንድን ነው? ማነች ይቺ? ቅድስት ቤተ የኦርቶዶክስ ተዋሕዶ ምዕመናን ብቻ ቤተክርስቲያኔን እናቴ ይሏታል። እችን ቤተክርስቲያን እሰራታለሁ። ክርስቶስ አባት፣ ቤተክርስቲያን እናት፣ ክርስቶስ ሙሽራ፣ ቤተክርስቲያኒቱ ሙሽሪት። ስለዚህ እችን ቤተክርስቲያን እሰራታለሁ። የገሃነም ደጆች አይችሏትም የተባለችው ተዋሕዶ ኦርቶዶክስ ክርስትና ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁን። ተናገሩ። የገሃነም ደጆች አይችሏትም። ወንዶች ብቻ ናቸው የሚናገሩት ዛሬ። በሉ ሴቶች፣ የገሃነም ደጆች አይችሏትም። ማማላ ሴቶች ነበር ነው ለመርዳት ፈልገ የገሃነም ደጆች ምን አይሏትም? ሴት ነች እንጂ ጾታዋ ወይስ ወንድ? መካነ ኢየሱስ ብትሄድ እናቴ አይልም። ሙሉ ወንጌል ብትሄድ እናቴ አይልም። ሞርሞን ብትሄድ እናቴ አይልም። ሌላውም ጋር ካቶሊኩም ጋር ጭምር ብትሄድ እናቴ አይልም። ሌሎቹም ጋር ብትሄድ ሌላም እምነት ያሉበትን መስገጃ ስፍራቸውን እናቴ አይሉም። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ኢየሱስ እንደተናገረ የመሰረታት ቤተክርስቲያን እናታችሁ ትሁን ብሎ እንደሰጠን እቺ ቤተክርስቲያን የሁላችን እናት ናት። ስሙ ለዘላለም የተመሰገነ ይሁን። ክብር ምስጋና ለእግዚአብሔር ይድረሰው። የገሃነም ደጆች ቤተኤል የገሃነም ደጆች አይችሏት። እናንተ ቤተክርስቲያን እናቴ ነው አትሉት። ሴት ነው ጾታው። ታዲያ በዚህ እንኳን አትረዱም? ድንገት ዛሬ ሰው ጋብዟችሁ የመጣችሁ ከሌላ እምነት የመጣችሁ ካላችሁ ቤተክርስቲያን እናቴ ብላችሁ ታውቃላችሁ? እኛ ምንድን ነው የምንለው? ስንሳለም ገና ወድቀን እንሰግድላት። እናት ነቻ እናከብራታለን። አባት እናትን አክብር ይል አባትን እግዚአብሔር እናትን ቤተክርስቲያን የወለደህን አባትህ የወለደሽን አባትሽን የወለዷችሁ እናቶቻችሁን አክብሩ። እድሜያችሁ ይረዝማል ይላል። እድሜያችሁ ረጅም ይሁን፣ ጤና ይስጣችሁ፣ የምትመኙትን ያደላችሁ። ስለዚህ ስንሰግድ ገና ምን እንላለን? ሰላም ለኪ ቅድስት ቤተክርስቲያን። አረ ምን ነው? ሰላም ለከ ነው? ሰላም ለኪ ሰላም ለኪ ለሴት ነው ለወንድ ነው? እሰራታለሁ ቤተክርስቲያን። የገሃነም ደጆች አይችሏትም። ተመልከቱ፣ አይችሏትም። ሰላም ለኪ ቅድስት ቤተክርስቲያን። ከዛ ካህኑ ንስግድ ብሎ ያዜማል አይደል? ንስግድ ይልና ከዛ ቀጥሎ ምን ይላል? ሰላም ለኪ ይላል ሲያዜም። ማን ነው የሚያዜመው? አንዱ ካህን። ሰላም ለኪ አለ ድምጽ ማጉያ ተጨማሪ ይመስላል። ካህኑ ንስግድ ይላችኋል። እናንተም ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ካላችሁ በኋላ ቄሱ ሰላም ለኪ ብሎ እንደገና እንዲህ ይላል። ቅድስት ቤተክርስቲያን ሰላም ልሻለሁ ሲል እናንተ ደግሞ ምንድነው የምትሉት? ቅድስት ቤተክርስቲያን ማሂደረ መለኮት። ቅድስት ቤተክርስቲያን የመለኮት ማደሪያ ቤተክርስቲያንን ምን አደርጋታለሁ? እሰራታለሁ። አንደኛ ነገሥት 9:4 ዓይኖቼ ጆሮቼ ሁሉ ለዘላለም በዚህ ቤት ምን ይሆናሉ? ይኖራሉ። የሰራኸውን ቤት ቀድሻለሁ፣ በዚህ ቤት ይኖራሉ። ከዛ ሰላም ለኪ ሲል እናንተ ቅድስት ቤተክርስቲያን ማሂደረ መለኮት። ማህሌቱ ሳታቱ ይላችኋል። ይሄ ታድሶ ሲመጣ መናፍቅ ሲመጣ ከዚህ ቤተክርስቲያን ወጥቶ ሊያስወጣችሁ ሲሞክር ሰይጣን ወደቀ። ስለወደቀ አዳምና ሔዋንን ሊጥል መጣ። ዛሬም የወደቁ ዛሬም ከእውነተኛይቱ እምነት የወጡ ሰዎች ከዚህ ቤተክርስቲያን ሊያወጧችሁ የሚባለው እኮ ኢየሱስ አይነገርም፣ ኢየሱስ በዛ ቤተክርስቲያን አይሰበክም፣ ብዙ የሚሉት ነገር ይኖራል። ሰላም ለኪ እንላታለን ቅድስት ቤተክርስቲያንን። እንስማ ውስጥ ሰላም ቅድስት ቤተ ክርስቲያን ማህደረ
ረድታችኋል። አሁን ብቻችሁን ትላላችሁ። ቅድስት ቤተ ክርስቲያን የመለኮት ማደሪያ አንቺ ወይስ አንተ? ቤተ ክርስቲያኔን በዚህች ዓለት ላይ ምን አደርጋለሁ? የገሃነም ደጆች በቃ ያቺ የተባለችው የኢየሱስ ክርስቶስ ቃል በዚህች ተዋህዶ ቤተክርስቲያን ብቻ ይሰራል። የገሃነም ደጆች አይችሏትም። በዚህ ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ስሙ መጠርጠር ይኖርበታል። የኛ ኢየሱስ መላእክት ከበውታል። የኛ ኢየሱስ ነቢያት አሉ ይተነብዩለታል። የኛ ኢየሱስ ሐዋርያት ይመሰክሩለታል። የኛ ኢየሱስ እኮ ልዩ ነው። የተዋህዶ ኢየሱስ ይሄንን ነው ሁሌ የምናገረው። ልዩ ነው የኛ ኢየሱስ። የአማልክት አምላክ ነው የኛ ኢየሱስ። የነገስታት ንጉሥ ነው የኛ ኢየሱስ። የኃያላን ኃያል ነው የኛ ኢየሱስ። የጌቶች ጌታ ነው የኛ ኢየሱስ። አማላጅ፣ ነቢይ፣ ሰው ነህ፣ ፍጡር ነህ፣ ይሄ ሁሉ ማን ይሉኛል ሲሉ የመለሱ የካህዲያን መልስ ነው። በእኛ ዘንድ ግን በጴጥሮሳውያኑ ዘንድ በተዋህዶ ዘንድ ኢየሱስ አምላክ ነው። ኢየሱስ ፈጣሪ ነው። ዘሞቱ ሁሉ ኮነ አለ። ሁሉ በሱ ሆነ ይላል። ሁሉ በሱ ሆነ በውስቲ ክብርና ምስጋና ለስሙ ይድረሰው። አሁን እንምጣ። የገሃነም ደጆች የማይችሏት ቤተኤል፣ ቤቴል የእግዚአብሔር ቤት ማለት ነው። ቤት ቤት ነው። ቤት ቤት ነው። ኤል ማን ነው? አለቀ። ማን ነው ኤል? እግዚአብሔር። ሚካ ኤል፣ ሚካ እጹብ ድንቅ፣ ሚካ ግሩም፣ ሚካ ማኑ ከማከ ኤል እግዚአብሔር። ገብር ኤል፣ ገብር ሰው፣ ኤል እግዚአብሔር። አናንያ አዛርያ ሚሳኤልን ከእሳት ያዳነው ገብርኤል፣ ከሲኦል ያወጣን ኢየሱስ ገብርኤል። ሰውና አምላክ፣ ሰውም አምላክ ነው። ሰውና አምላክ ሳይሆን ሰውም አምላክ። እናቱ ማርያም ደግሞ ድንግልም እናት፣ ድንግልና እናት አለ። ሰውና አምላክ አለ። ወ እዚህ ሲተረጎም አጫፋሪ አይደለም፣ ምን ነው? አምላክም ሰው እናትም ድንግል። ገብር ኤል፣ ገብር ሰው፣ ኤል እግዚአብሔር። ኡራ ኤል፣ ኡራ ኦሪት ብርሃን፣ ኤል እግዚአብሔር ብርሃናዊ እግዚአብሔር። ስሜ በእነሱ አለ ይላል ዘጸአት 23 ላይ ስሜ በመላኩ ላይ አለ ይላል። ማ ኤል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቤተ ኤል፣ ቤተ ኤል የእግዚአብሔር ቤት። በተለምዶ አማርኛው ላይ እንደተጻፈ ቤቴል ተብሎ ይጠራል። ላጻጻፍ ግን ቤተ ኤል የእግዚአብሔር ቤት። ያዕቆብ ከዳን ወደ ቤርሳቤ በካራን ተጉዞ ሌሊት ህልም አለም። መሰላላይ ድንጋይ ተንተርሷል። ከዛ በኋላ ቀጥሎ ያለውን እንመልከት። የመሰላሉ ምስጢር ካየ በኋላ እግዚአብሔር ዘርህን እንደ ሰማይ አሸዋ እንደ ምድር ከዋክብት አበዛዋለሁ አለው፣ እባርካለሁ አለው። ተመልከቱ፣ ዘርህን እባርካለሁ አለው። መቼ ነው እባርካለሁ ያለው? መሰላሉን ካሳየው በኋላ ዘርህን እባርካለሁ። በአብርሃም ዘር፣ በይስሐቅ ዘር፣ በያዕቆብ ዘር ያለፈች በወገባቸው ያለፈች አንድ ንጽሕት ትዘራለች። ዓለም የሚባረክባት፣ ዓለም የሚቀደስባት ኋላ ላይ በኢያቄም ወገብ አልፋ በሐና ማኅፀን ያለችው ግንቦት አንድ ቀን እንደ ዛሬ አንድ በሆነ ቀን ከፀሐይ የምታበራ ሊባኖስ በተባለው ስፍራ በዛ በኢየሩሳሌም ግንቦት አንድ ቀን ወሎ ስሟን ማርያም ያሏት አሕዛብ ሁሉ የሚባረክባት የአብርሃም የይስሐቅ ዘር የመጣች ዳዊት ዘር እመቤታችን ድንግል ማርያም ናት። ስሙ ለዘላለም የተመሰገነ ይሁን። ታዲያ የመሰላሉ ምስጢር ከነገረው በኋላ ዘር እንደ ሰማይ ከዋክብት አበዛዋለሁ አለ። ቤቴል ኦርቶዶክስ ተዋህዶ ናት። የገሃነም ደጆች የማይችሉት። ልብ በሉ፣ መላእክት ሲወጡባት ሲወርዱባት ነበር አለ አይደለም? ተዋህዶ ብቻ መላእክት ለምልጃ ለበረከት ይወርዱባታል። የእኛን ጸሎት ሊያሳርጉ ይወጡባታል። መላእክት ሲወጡ ሲወርዱ፣ መላእክት ሲወጡ ሲወርዱ አገልግሎታቸው ሲወርዱ ከእግዚአብሔር በረከት ይዘው ለተባረኩት፣ መርገም መዓት ይዘው ለሚጠፉት፣ ከዚህ ደግሞ ሲሄዱ የኔና የእናንተን ልመና ይዘው። መላእክት የት ነው የሚጠሩት? በኦርቶዶክስ ቤተክርስቲያን ብቻ ነው። ቤተኤል እቺ ስፍራ የኦርቶዶክስ ቤተክርስቲያን ነው የምትመስል ነች። ሚስጥሩ እሱ ነው። ቤተክርስቲያንን እሰራታለሁ ነው ያለው። ቤተክርስቲያኖች አለ
አንዲት ቤተክርስቲያን። ኤፌሶን 4:5 ላይ አንድ እግዚአብሔር፣ አንድ ሃይማኖት፣ አንዲት ጥምቀት። አንድ ነው። አንድ ምን እግዚአብሔር፣ አንዲት ምን ሃይማኖት፣ አንዲት ምን ጥምቀት። በቃ ቤተክርስቲያን ያለው ቤተክርስቲያኖችን አላለ። ይሄንን ነው ትኩረት እየሰጠው ሰሞኑን ማስተማር። እቺ ቤተክርስቲያን መላእክት ሲወጡባት ሲወርዱባት የምታዩት በዚህ ቤተክርስቲያን ብቻ ነው። ያዕቆብን ታሪክ በዘፍጥረት 28 ይሁ ተዋህዶ እምነታችንን ተመልከቱ። ያዕቆብ ከእንቅልፉ ተነስቶ ቀጥሎ የተናገረው ቃል ምን ይላል? በእውነት አለ እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ከዛ ቀጥሎ ምን ይላል? ፈራ፣ እንዲህም አለ ይህ ስፍራ እንዴት ያስፈራል! ይህ ስፍራ እንዴት ያስፈራል! ቀላል ጥያቄ። ኦርቶዶክሶች ወደ መቅደሱ ስትመጡ የአክብሮት ፍርሃት አላችሁ የላችሁ? ስለዚህ ምን ታደርጋላችሁ? ስትመጡ ዝም ብላችሁ ነው ሰተት ብላችሁ የምትገቡ? ሰተት ብላችሁ ነው የምትገቡ? ምን ታደርጋላችሁ? ጎሽ ጫማ ይወልቃል፣ ስግደት አለ። ለምን ጫማ ታወልቃላችሁ? ያዕቆብ ምን አለ? በዚህ ስፍራ እግዚአብሔር ነው። ሙሴን ምን አለ? ዘጸአት 3 ላይ 7 ይህ ስፍራ የተቀደሰ ነውና የእግርን ጫማ አውጣ። ኢያሱን ምን አለው? ሚካኤል ሲመጣ መጽሐፈ ኢያሱ 5:13 ይህ ስፍራ የተቀደሰ ነውና መልአኩ ስለቆመበት የእግርን ጫማ ምን አድርግ አውጣ። ኢያሱም እንዲሁ አደረገ፣ ሙሴም አደረገ። ያዕቆብ ይህ ስፍራ የእግዚአብሔር ነው አለ፣ ያስፈራል። እስቲ ሌላ እምነት ድርጅት ያላችሁ ሰዎች ድንገት ስትገቡ እንዴት ነው? ድንገት ዛሬ ተጋብዛችሁ የመጣችሁ ካለ ስትገቡ ወደዛ ቸርች ወደሚባል ቢፈልግ እጁን ከቶ ከፓስተሩ ጭምር ይሰገዳል፣ ጫማ ይወለቃል። የት እንዳላችሁ አወቃችሁ እናንተ የሙሴ ልጆች፣ የኢያሱ ልጆች ተዋህዶች፣ የያዕቆብ ልጆች ተዋህዶች የት እንዳላችሁ አወቃችሁት? እቺ ነች ቤተ ክርስቲያን አለ ራሱ ኢየሱስ ክርስቶስ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። የት እንዳለን አወቃችሁ? ልዩነቱን ይሁት ለመሰላችሁ። ኦርቶዶክስ ኢየሱስን አታውቅም፣ ኦርቶዶክስ እንዲያታረግም መናፍቁም ይመጣል፣ ከሃዲውም ይመጣል፣ ሌላው ከነገስታት ጋር ይደምራታል። የንጉሱ የኢየሱስ ናት እቺ ቤተ ክርስቲያን፣ የምድራዊ አይደለችም። የሰማያዊው ንጉስ የአምላካችን የኢየሱስ ክርስቶስ ናት። ስሙ ለዘላለም የተመሰገነ ይሁንልን። ፈራ፣ ያዕቆብ ፈራ። ለምን? እግዚአብሔር አለው። ጫማን አውልቀህ ምን ይልሃል ሶሎሞን? መክብብ 5:1 ላይ መክብብ 5:1 ላይ ወደ እግዚአብሔር ቤት ስትገቡ ተጠንቀቁ፣ በፍርሃት ግቡ ይላል። ወደ እግዚአብሔር ቤት ስትገቡ እቺ የእግዚአብሔር ቤት መሆኗን የምታውቅበት መንገድ፣ የምታውቂበት መንገድ፣ የምትረዱበት አንዱ ነገር የእግራችሁን ጫማ አውልቃችሁ ሰግዳችሁ ፈርታችሁ ተንበርክካችሁ ነው የምትገቡት። ሌላ ቦታ ሄደ የለም። ሰተት ብለን የለም። እግዚአብሔር ቤት እቺ ነች። ቤተክርስቲያኖቼ አይደለም ቤተክርስቲያን ያቺ ቤቴ ሎዛ የተዋህዶ ቤተክርስቲያን ምስጢር ናት፣ ለያዕቆብ የተገለጸችለት። እችን ደግሞ ምንም ጠላት በሳት ላይ ያቃጥል ይመጣ፣ ስለት ይዞ ይመጣ፣ በምንፍቅና ቢሰለፍብህ አንተ ፍቅር፣ አንድነት፣ ህብረት ይኑርህ እንጂ ተዋደድ፣ ማተምን አጥብቅ፣ በጾም በጸሎት ጽና እንጂ የገሃነም ደጆች አይችሏትም ይላል ራሱ ባለቤቱ ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባው። በደከመ ሰዓት ተጠንቀቅ ሰይጣንን። በደከመ ሰዓት ሰይጣንን ተጠንቀቅ። በደከመሽ ሰዓት ሰይጣንን ተጠንቀቅ። በራባችሁ ሰዓት፣ የሆነ ነገር በፈለጋችሁ ሰዓት፣ በጎደላችሁ ሰዓት በዛች ጉድለት መጥቶ እንዳይጥላችሁ ክርስቶስ አምላካችን በጾም ውስጥ የሰጠን ምሳሌ ይሄ ነው። ማቴዎስ 4 ሉቃስ 4 40 ቀንና 40 ሌሊት ከጾመ በኋላ ተራበ። እያችሁት 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ከዛስ ፈታኝ መጣ። መቼ? ሲርበው እጽ ሲፈልግ አይቶት። እያችሁ ስለዚህ ጣሊያን ሲመጣብን ለዘመቻ አሁን ባለፈው የአድዋን በዓል ስናከብር ነበር፣ የካቲት 23ንም ስናከብር ነበር። ጣሊያን ሲመጣ ሁለት ጊዜ ሲመጣ፣ አንድ በገና ጾም፣ ሁለት በሁዳዴ ጾም። ለምን? ክርስቲያን ሁሉ ጾሟል፣ ደክሞታል። የኛ አባቶች ደግሞ በጾም እንዴት ጠላትን ማሳፈር እንደሚችሉ ራሱ ኢየሱስ ክርስቶስ አብነት ስለሆነ ያንን አይተናል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። በ13
30 አካባቢ የነበረ አምደ ጽዮን የሚባል ንጉስ ነበር። ቅዱስ ነው፣ ትልቅ አባት ነው አምደ ጽዮን። ማወራላችሁ አሁን በ1330 አካባቢ ነው ማወራላችሁ። 1330 1340 አካባቢ አክራሪ እስላም ከውጪ ኃይል መጥቶ የሀገር ውስጥ ከሃዲዎችን አሰባስቦ በኦርቶዶክስ ቤተክርስቲያን ላይ ዘመተ። ይልቁንም ደግሞ ንጉሱ ታው 7 ቀን እንጀራ አልበላም ውሃ አልጠጣም አምደ ጽዮን 7 ቀን። መቃብሩ ተቆፍሮ ልጡ ተርሶ መቃብሩ ተምሶ ዛሬ ነገ ሞተ ተብሎ እናቱ ሚስቱ ንግስት ይጠብቁታል። እንደዛ በሆነ ሰዓት ጠላት መጣ። በደከመ ሰዓት መጥቶ ጠላት መኳንንቱ ሁሉ ሸሹ ይላል። ለምን? እንደ አንበጣ ያለ ሰራዊት ነው የመጣው። እንደ ባህር አሸዋ የማይቆጠር ነው የመጣው። ሸሹ። ከዛ እሱ አንሱኛል ሊሸሽ እንዳይመስላችሁ አንሱ ልብሴን አልብሱ ንጉስ ታማ 7 ቀን እንጀራ አልበላ ውሃ አልጠጣ የት ልትሄድ ነው ሲሉት ጠላቶቼ እንደልመታ እንደዚህ ሆነ አልብሱኝ አነሱት አንሱኝ አይችልም መቆም ልክ አቆሞ ሊያለብሱት ሲሉ ወደቀ። አለቀሰች እናቱ ሚስቱ አለቀሰች። ኧረ እባክህ ንጉሥ ሆይ እባክህ ያለመኑት አንሱኝ። እንደገና ተነሳ አለበሱት። መጀመሪያ ቤተ ክርስቲያኑ ሰግደ እንደምንም ወሰዱት። መጥቶ ተንበረከከ። ጌታዬ ኢየሱስ ክርስቶስ ሆይ ኃይልህን ስጠኝ፣ የእናትህ የድንግል ማርያም ምልጃ ከኔ ጋር ይሁን እርዳኝ አለ። ካህናቱን አባቶቼ በጸሎታቸው አስቡኛል። መኳንንቱ ሸሽተዋል። የጦሩ ኃይል ሸሽቷል። ስንት ሰው እንደተከተለው ታውቃለህ? 5 ሰው ብቻ። 5 ሰው ተከትሎት የፈረሱ ስም አረብ አስፈሪ ይባላል። ሰማችሁ? የፈረሱ ስም ምን አስፈሪ? አረብ አስፈሪ። አረብ ሁሌ የኢትዮጵያ ነገር ቢጠፋ ደስ ይለዋል። ሁሌም ይሞክራል። ተሳክቶለት አያውቅም። ፈረሱ ላይ ወጣ። 5 ሰው ተከተለው። አንዱ ልጁ ነው። ኢየሱስ ክርስቶስ ኃይሌ ነው፣ ድንግል ማርያም አማላጄ ናት ብሎ ዘመተ። ጠላቶቹን ከኢትዮጵያ ጥርግ አድርጎ ከ8 አገር ተሰባስበው የመጡትን ከውጭ አክራሪ የመጡትን ሁሉ በኢየሱስ ክርስቶስ ድል መጥቶ ከኢትዮጵያ ጠርጎ ወጣቸው ይላል። ክብርና ምስጋና ለእግዚአብሔር ይሁን። ሲመለስም ቀጥታ ውሰዱኝ ቤተክርስቲያን ብሎ አምላኬ ኢየሱስ ክርስቶስ ሆይ ኃይል ስለሰጠኝ አመሰግናለሁ። እመቤቴ ድንግል ማርያም ስላማለችኝና ኃይል ስለሰጠሽኝ አመሰግንሻለሁ አለ። ክብርና ምስጋና ለእግዚአብሔር ይድረሰው። የገሃነም ደጆች ቤተኤል ቤተ እግዚአብሔር እች ናት። ፈራ። መቅደስ ስንሄድ ፍርሃት የምንሰጠው እኛ ኦርቶዶክሳውያን ብቻ ነው። ጫማው ልቀን ሰግደን የያዕቆብ ቤተኤል ቤቴል ቤተ እግዚአብሔር እቺ የኔ እናንተ ቤተ ክርስቲያን ናት። ያዕቆብ ያንን የተንተራሰውን ድንጋይ ምን አደረገው ይላል? ተከለው። ከዛ ምን አለ? ለካ እግዚአብሔር በዚህ ስፍራ ነበር፣ እኔ አላወቅኩም ነበር አለና ቀጥሎ ምን አለ? ይሄ የእግዚአብሔር ቤት ነው አለ። ይሄም ደግሞ ቤት የሰማይ ደጅ ነው አለ። መጀመሪያ ድንጋይ ምን አደረገ? ተክሎ የእግዚአብሔር ቤት ይሰራበታል። አሁን እናንተ ያዕቆብ ልክ ድንጋዩን አንስቶ እኔ አላወቅኩም ነበረ ለካ ይሄ እግዚአብሔር ደጅ ነው ልክ እንዳለ የሚደረግ ነገር አለ። ድንገት ክፍለ ሀገር ያደጋችሁ ሰዎች አዲስ አበባ እንኳን ከተማ በስቶ ቀርቷል። አንድ ነገር ግን ታውቃላችሁ፣ መሳለሚያ የሚባል ታውቃላችሁ? መሳለሚያ ይሄ እዚህ ጋር የገብርኤል መሳለሚያ ነው፣ የሚካኤል መሳለሚያ ነው፣ የባለወልድ መሳለሚያ ነው፣ ወይም ደግሞ የዚህ መሳለሚያ ነው። ገጠር ስትሄዱ መሳለሚያው ምንድን ነው? የተከመረ ድንጋይ ያያችኋላችሁ። የተከመረ ድንጋይ መሳለሚያ ተብሎ አሁን መሳለሚያው ድንጋዩ እዚህ ጋር ካለ ምን አለ ማለት ነው? ቤተክርስቲያን መንገድ ላይ ነው። ከዳን ከቤርሳቤ ወደ ካራን ወደ ዳን ነው። ያዕቆብ መንገድ ላይ ነው እየሄደ ተኝቶ ይሄ እግዚአብሔር ያለበት ስፍራ ነው አለ። መንገድ የሚሄድ ኦርቶዶክሳዊ በገጠር ሲሄድ ቤትም ስፍራ
በኋላ ልክ እዛ ጋር ሲደርስ ምን ይላል? የማያውቅበት ሀገር እንኳን ሲል እንዴ እዚህ ጋር ለካ የእግዚአብሔር ቤት ነው ይላል። ወዲያው ምን ያደርጋል? ሲመጣ ድንጋይ ያነሳል። እንደሱ ነው የሚደረገው። በደንብ ታስታውሱ ሰዎች አላችሁ አይደል? ድንጋይ ያነሳና መሳለሚያውን ሳይ ያን ድንጋይ ያመጣና ምን ያደርጋል? መሳለሚያው ላይ ቁጭ ያደርግና ከዛ ይዞርና ምን ያደርጋል? ይሳላል። ተመልከቱ። አሁን መሳለሚያው ጋር ሲደርስ ምን ይላል? አሃ እዚህ ጋር ቤተክርስቲያን አለ ማለት ነው ይላል። ይሄ እግዚአብሔር ደጅ አለ ማለት ነው። እዚህ ጋር ልክ ያዕቆብ እንደሚለው ይሄ የእግዚአብሔር ደጅ ነው ይላል። ከዛ ድንጋዩን አንስቶ ቁጭ የሚያደርገው ያዕቆብ ድንጋዩን አንስቶ ይሄ የእግዚአብሔር ቤት ነው ብሎ እንዳደረገ ከዛ ምን ያደርጋል? ይሳለማል። አላወኩም ነበር እዚህ ጋር ቤተክርስቲያን አለ። ቤተ እግዚአብሔር፣ ቤተኤል፣ ቤቴል የእግዚአብሔር ቤት። እቺ ሕግ፣ እቺ ትእዛዝ፣ እቺ የመጽሐፍ ቅዱስ ቃል የምትፈጸመው በኦርቶዶክስ ኢትዮጵያ ቤተክርስቲያን ብቻ ነው። ከምና ምስጋና ለእግዚአብሔር ይድረሰው። ቤተክርስቲያንን በዚህች ዓለት ላይ ይሰራለሁ አይደል ያለው ማቴዎስ 16:25 ያዕቆብ ያችን ድንጋይ ወሰደና ዓለቷን ተከላት። በዚህ ቤተክርስቲያን ይሰራል። የመሰረት ድንጋይ ዘይት አፈሰሰበት። የመሰረት ድንጋይ ሲደረግ ብዙ ሰው የመሰረት ድንጋይ ይችላል። እኛ ግን ኦርቶዶክሳውያን የመሰረት ድንጋይ ራሱ ስናደርግ ጸሎት ተደርጎ ነው። ዝም ብሎ የሚደረግ ነገር የለም። በእኛ ክርስቲያን ዝም ብሎ የሚደረግ ነገር የለም። አሁን ስትሰግዱ ዝም ብሎ ነው የሚሰገድ ነው ሚስጥር አለ። ሌሎች የሚሰግዱ ሰዎች ልታውቁ ትችላላችሁ። በእምነታቸው የሚሉት ነገር አለ ሲሰግዱ ነው። ዝም ብሎ ድርግ ቁጭ ነው። ምንም የለም። በኦርቶዶክስ ዝም ብሎ የሚደረግ ምንም የለም። ትላንት እንደውም እራት ስንበላ ደብረ ዘይት ቢሾፍቱ አስተምሬ ጨርሼ እራት ስንመገብ ባረኩና ደረቅ እንጀራ ለሁሉ የሚሰጥ የለ ቡራኬ አባቶቻችን ይሰጧቸው የለ ምን ብለው ነው የሚሰጧቸው? በረከተ አቡነ መንፈስ ቅዱስ ይሏቸዋል። እናንተ ደግሞ ምን ትላላችሁ? ትምጻ መንፈስ ቅዱስ ትላላችሁ። መንፈስ ቅዱስ ትምጣልኝ ትላላችሁ። እናታችሁ መንፈስ ቅዱስ እግዚአብሔር ለዘላለም መስጉን ይሁን። አሁን ደረቁ እንጀራ ለምን እንደሚሰጥ ስነግራቸው ማለት ነው። ለምን እንደሚሰጠው ደረቅ እንጀራ መጀመሪያ ደረቅ እንጀራ ማለት ለምን ወደ ወጣው አርጋችኋል አልበላችሁም? ለምን ወይ ከካህናት ነው ቡራኬ ነው ያለው እንዴ? አቡራኬ ነው እሱማ ምንድነው ቡራኬ ነው። ደረቋን እንጀራ ተቆርጦ ሲሰጣችሁ ለምንድን ነው ደረቅ እንጀራ ወጡ ጋር ሳታረጉ ወደ አፋችሁ መታረጉት? ለምን ይመስላል? ለምን ይመስልሃል? ለምን ይመስልሻል? ለምን ይመስልሻል? ለምን ይመስልሃል? በረከት ለማግኘት ዓይንሽን አይቼ አልጠይቅሽም፣ ፈርቼሻለሁ። ለምን ይመስልሻል? አንቺ ለበረከት ለምን ይመስላችኋል? ለምን ነው የሚመስላችሁ? ለበረከት ይውላችሁ። እናንተ የተዋህዶ ልጆች ሚስጥራችሁ ረቂቅ ነው። እናንተ ክርስቲያኖች ዝም ብሎ እንደ አውሮፓ ወፍ ዘራሽ ነው። የእናንተ ዝም ብሎ አይደለም እምነታችሁ። ድንገት ዛሬ የመጣ ሰው ከሌላ እምነት ውስጥ የተጋበዝሽ ካለሽ አስተውሉ። ቡራኬው ይሰጣችኋል አይደል? ቡራኬውን የሚሰጣችሁ ቄስ የኢየሱስ ክርስቶስ ምሳሌ ነው። የኢየሱስ ክርስቶስ ምሳሌ ጌታችን ኢየሱስ ክርስቶስ ሲበሉ ስድስቱን በቀኙ ስድስቱን በግራው አድርጎ ይመገባል። አንዳንዴም ስድስቱ ይቆማሉ ያስተናግዳሉ፣ ስድስቱ ይቀመጣሉ። ኢየሱስ ክርስቶስ ማዕዱን ባርኮ ደረቅ እንጀራ ይሰጣቸዋል። ልክ ጌታ አሳልፎ የሚሰጠኝ ሲል ማነው አሳልፎ የሚሰጥህ ሲሉት አሳልፎ የሚሰጠኝ እጁን ነው። በማዕድ የተቀመጡት አሉ ሁሉ እጁን ወደ ምኑ የሚሰደው ነው ያለው። የምታስታውሳላችሁ? ወደ ወጭቱ ምን ሆነ መሰላችሁ? ጌታ ባርኮ ለሁሉም ሰጣቸው። እሱ ባርኮ ይሰጣቸዋል። የመጀመሪያው ወደ ወጡ እጁን የሚልከው ማን ነው? ኢየሱስ ክርስቶስ ነው። እነሱ የተሰጣቸውን ደረቅ ምን ያደርጋሉ? ይቀምሳሉ። ልክ እሱ እጁን ሲሰድ ይሁዳም አብሮ ሰደደ። እኩል ደረቁን ነበር መብላት የነበረበት አይደል? ቡራኬው እጁን እኩል ከኢየሱስ ጋር ምን አደረገ? ሰደደ። ጌታ ሆይ ማን ነው አሳልፎ የሚሰጥህ? ከኔ ጋር እጁን እኩል ወደ ወጭቱ
የሰደደው ነው። ደረቁ እንጀራ የሚሰጣችሁና የምትበሉት እንደ ይሁዳ አታድርገኝ። እናንተ ጴጥሮስ ናቸው የክርስቶስ ልጆች። እግዚአብሔር ስሙ ለዘላለም የተመሰገነ። እንደ ይሁዳ አታድርገኝ። ምንም ነገር በተዋህዶ እምነት ውስጥ ዝም ብሎ የሚደረግ ነገር የለም። ሌላ ቀርቶ ዳቦ ሲቆረስ ድፍት ይባላል። ገልብጡት። ለምን? ሌላ ሰው ብሎኛል። እንደውም አስተማሪ ናቸው። ምንድን ነው ሲሏቸው እንዳይፈረፈር ነው ከላይ በደረቁ እንዳይፈረፈር ነው። ዳቦ ድፉት እንጂ ሲባል ሰማላችሁ አይደል? እናንተ ይሄንን አትተውት። ይሄን ስትተውት ነው መናፍቅ የሚሰለጥንባችሁ፣ ባዕድ የሚሰለጥንባችሁ የተዋህዶ። ይሄንን ሃይማኖታዊ ባህላችሁን ስትተውት ነው። ሌላ ቀርቶ ሰላምታችሁን ስትተውት። ደህና አደራችሁ፣ እንዴት ዋላችሁ፣ ደህና መሻችሁ፣ አማን ነው፣ ሰላም ነው። ትክክለኛውን ነገሩኝ እንደምትሉ ወጣቱ ለወጣቱ ንገረኝ እንጂ ወይ እውነቱን ንገሩኝ። እንደምን ዋላችሁ ትክክለኛ እንደምትሉት ንገሩኝ። ደህና ዋላችሁ፣ ደህና መሻችሁ፣ ሰላም ነው። አልተነጠቃችሁም? እግዚአብሔር ማመስገን አልተወሰደባችሁ? አልተወሰደባችሁ? ተነጠቃችሁ። እየተነጠቃችሁ እኮ ነው። ተመልከቱ እንዴት እንደሚጠፋ ባህል፣ ሃይማኖት። ቤተክርስቲያናችን የምትደፈረው እኛ ሳንጠብቃት ስንቀር። ዳቦውን ድፉትና እንደዚህ አልኩት። አባቴ አብርሃም ፊት ለፊት አታርገኝ፣ ድፋኝና መስዋዕት አድርገኝ ለእግዚአብሔር። ያ ዳቦ መስዋዕት ነው የሚደፋው። ይስሐቅ እንደተደፋው ነው፣ መስዋዕት ነው። ተመልከቱ፣ ለክርስቶስ የምናቀርበው ዝም ብላችሁ የምታደርጉት የለም። በፍርሃት መታችሁ ቤተ እግዚአብሔር እቼ ጋነም ደጆች የማይችሏት ጋር ሰግዳችሁ ስትነሱ ምስጢር አለው። ልክ ስትሰግዱና ስትነሱ ከዚህ አፈር አበጀኸኝ፣ ተመልሳችሁ ስትሰግዱ አፈር ነኝና ወደ አፈር እገባለሁ። ሰግዳችሁ አትቀሩም፣ ቀጥ ትላላችሁ። የኔ አምላክ ኢየሱስ ክርስቶስ ከመቃብር አውጥተህ ዘላለም ሕያው ታደርገኛለህ። ክብርና ምስጋና ለእግዚአብሔር ይድረሰው። ዝም ብሎ አይደለም። እቺ የሰማይ ደጅ ናት። ቤተ ክርስቲያኔን አንዲት ቤተ ክርስቲያኔን ነው እሰራታለሁ። የሰማይ ደጅ ናት። እዚህ እግዚአብሔር አለ፣ እዚህ እግዚአብሔር አለ። ታቦቷን እንደገና የሰማይ ደጅ ናት። ወደ ሰማይ ይዛ የምትሄድ መንሰላል ተዋህዶ ናት። ክብርና ምስጋና ለእግዚአብሔር ይድረሰው። በሌላ ላይ ያላችሁ ተጠቀሙ። መጀመሪያ ወደ ተዋህዶ ስትመጡ ይሄ በግዕዝ እያሉ እንደው ዝም ብለው ኢየሱስን አይጠሩ ይሏቸዋል። ገና መጀመሪያ ስትመጣ የምትባለውን የምትባዩን ታውቃላችሁ። ቅዳሴ ሊገባ ሲል ገና ነው የሚባል ከቤተልሔም ሲመጣ ቤተልሔም ከየት ነው የምንመጣው? ቅዳሴ ስንገባ ቤተልሔም ተወለድ፣ ቀራንዮ ተሰቀልክ እኮ። ሌላ ቦታ ላይ ቅዳሴ ሳለ ይደረም የለም። ቅዳሴ ሳለ የምን ቅዳሴ? የምንጃኛውን ዘፈን ነው እንደየለወጣ የሚቀጥልብኝ ራፉን አይደለም እንዲያመጣው ኢየሱስ ክርስቶስ በራፍ የት እንዳላችሁ እንኳን ወቁ እንጂ እዚህ ቤተክርስቲያን ግን ስትመጡና እስቲ አንድ ዲያቆን ሲገባ ምን እንደምትሉት ሁሉ የገብራ ሲስጥልኝ ማይክ እስቲ ላንተ ምን እንደምትባሉ ገና ቅዳሴ ስትገቡ ምን እየተባላችሁ እንደሆነ እስቲ ስሙት። እንዴት ደስ ያሰኛል መሰላችሁ። ስሙ የክርስቶስ ልጆች፣ የታደላችሁ የተዋህዶ ልጆች፣ የድንግል ማርያም አስራት ልጆች እየሰማችሁ ነው። የገሃነም ደጆች በማይችሏት መቅደስ ያላችሁ እናንተ፣ በቤቴል እንደ ያዕቆብ ያላችሁ እናንተ ስሙ ለዘላለም የተመሰገነ ይሁን። ቅዳሴ ስትገቡ ምን እንደሚባል ስሙ። ከፈለጋችሁ አብራችሁ ልትሉ ትችላላችሁ። ስሙት ግን የሚለውን ኩሉ ዘገብራ ለጽድቅ ጽድቅን የሚሰራት ሁሉ ጻድቅ ውእቱ እሱ ጻድቅ ነው፣ እሷ ጻድቅ ነች። ያከብር ሰንበትንም የሚያከብሩ ይበል ፈላሲ ዘገባ መጻተኛ ነኝ አይበል፣ ዝም ብዬ እወጣለሁ አይበል። ሀበ እግዚአብሔር ዘገባ ሀበ እግዚአብሔር ይፈልጠኒ ነው። ወደዚች የገባ እንግዳ ነኝ አይበል። ወደዚች መቅደስ የገባ አንተ ሰንበትን የምታከብሪ አንቺ ጽድቅን የምትፈጽም ወደዚህ ስትገባ እይበል አትበል፣ አትበይ፣ ፈላሲ ወጪ ነኝ አትበሉ። ከህዝቡ ከአብርሃም ከይስሐቅ ከያዕቆብ ከነቢያት ከሐዋርያት ጋር አንድ ነው የምትሆኑት። እይፈልጠኒ ነው ህዝቡ ከህዝቡ ይለኛል
የእግዚአብሔር ደጅ የሰማይ በር ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ክብርና ምስጋና ለእግዚአብሔር ይድረሰው። አሁን አብራችሁ በሉ እስቲ፣ አብራችሁ በሉ ሁላችሁ። ኩሉ ዘገብራ ታውቁታላችሁ? ይበሉ እስቲ ዘመን አብራችሁ በሉ። ዘገብራ ለጽድቅ ጻድቅ ውእቱ ወዘያትርሰበት ኢይበልበላሴ ዘገብራ ሀበ እግዚአብሔር ይፈልጠኒኑ እምዙ ኩሉ አሌሉያ ያሰማናል። አንዱ ወደዚህ የገባ አንዷ ወደዚች የገባች ወደ እግዚአብሔር ደጅ ወደ ሰማይ በር ወደ ተዋህዶ የመጣ ወደ ኦርቶዶክስ የመጣ ክርስቶስ ወደ መሰረታ ወደዚች ቤተክርስቲያን የገባ አንዱ አይጠፋም፣ አንዱ አይታጎልም። የእግዚአብሔር ቤት ነው፣ የሰማይ ደጅ ነው። አለቀ። የተዋህዶ ልጆች ክብርና ምስጋና ለእግዚአብሔር ይድረሰው። ቤት የእግዚአብሔር ቤት አያችሁ። ሰይጣን ዝም ብሎ አይደለም የሚፈታተናት እችን ቤተክርስቲያን። ሁሉም ጦሩ ወደኛ ነው ያደረገው። ሁሉም ጦሩ ወደኛ ነው። እኛ ደግሞ ወደ ማን ያደረገው? ወደ ሰይጣን። የአጋንንት መንፈስ ያፈረ ይሁን፣ የዛር መንፈስ ያፈረ ይሁን፣ የውቃቢ መንፈስ ያፈረ ይሁን፣ የምንፍቅና ሰይጣን ያፈረ ይሁን፣ የክደት መንፈስ ያፈረ ይሁን፣ የጠቋር መንፈስ ያፈረ ይሁን፣ የአዳልሞቲ መንፈስ ያፈረ ይሁን፣ የወሰንገላ መንፈስ ያፈረ ይሁን። ሁሉም የአጋንንት መንፈስ ነው፣ የወደቀ ይሁን ለዘላለም። ክብርና ምስጋና ለኃያሉ አምላካችን ለእግዚአብሔር ይድረሰው። ከዚህ ቤት ከቤቴል እንዳትወጣ ያዕቆብ ምን አለ? ዛቲ ይእቲ ኆኅታ በሰማይ፣ እቺ የሰማይ በር ናት። ተዋህዶ በቃ ቤተክርስቲያን እንሰራለሁ ካለ እቺ ነች ቤተክርስቲያን። ሌላ ቤተክርስቲያን የለውም። ክርስቶስ ሙሽራው እሱ፣ ሙሽራይቱ ቤተክርስቲያን። አያችሁ፣ ቤቴል ድንጋዩን ወስዶ ተከለ። የእግዚአብሔር ቤት ነው አለ። መሳለሚያው ያንተ፣ መስቀሉ ያንተ፣ መስላሉ ያንተ፣ ድንግል ማርያም ያንተ፣ ታቦቱ ያንተ፣ ያዕቆብ አባት ያንተ፣ የጠበቀኝ መልአክ የሚለው ያንተ፣ ያንቺ የተዋህዶ ልጆች እናንተ የተባረካችሁ ናችሁ። ክብርና ምስጋና ለእግዚአብሔር ይድረሰው። በየትኛውም ቦታ ያላችሁ ታዲያ ሰይጣን ቢቀናባችሁ ትፈራላችሁ? ትፈራላችሁ? ይቀናባችኋል እኮ። ከዘሯ የቀሩትን ሊያሳድድ ይላል የሚለው የቤተ ክርስቲያን ልጆች፣ የእመቤታችንን ልጆች፣ የተዋህዶ ልጆችን ከዘሯ የቀሩትን ሊያሳድድ ሄደ። በባህር አሸዋ ላይ ቆመ። የባህር አሸዋ የመናፍቃን ልብ ነው። አሸዋ የት እንዳለ ታውቃላችሁ? ባህር ዳር፣ ውሃ ዳር አይደለም? ውሃ ዳር። ውሃው ግን አሸዋውን ያዋህደዋል? አይዋህደው። እንዳፈር ይዋህዳል? አይዋህደው። መጽሐፍ ቅዱስ ይዘዋል፣ አይዋህዳቸው። ተመልከቱ። አሸዋ ክቡድ ነው፣ ከባድ ነው። አሸዋ ተሸክማቸው ማለት ከባድ ነው። የመናፍቃን አስተሳሰባቸው ራሱ ከባድ ነው። ልቡናቸው ራሱ ከባድ ነው። ራእይ 12 ቁጥር 17 ላይ እናንተን ሊያሳድዳችሁ ሰይጣን የባህር አሸዋ ላይ ቆመ። ከዘሯ የቀሩትን እየሰማችሁ ነው ሁላችሁ? ከዘሯ ምን ያሉትን? የድንግል ማርያም ልጆች፣ የተዋህዶ ልጆች ሊያሳድድ ቆመ ይላል። ስለዚህ ሰይጣን ሁሉ ጊዜ ሊያሳድዳችሁ ይመጣል። እናንተ ግን አንድ ነገር ወቁ። ያዕቆብ መሃናይም ብሎ የጠራው ስፍራ በመላእክት ተከቦ ነው። በመላእክት ተከቦ አንድ ሰው ስታዩ የሚደንቅ ነገር ታያላችሁ። ና ዕብራውያን 12 ላይ ምን እንደሚላችሁ ስሙ። ናዚሽ ጋር ነው መዘመር ነው። ሴቶችም ወንዶች 1 6 ሆናችሁ 3 ወንድ 3 ሴት ነው። ፈጣን ነው። ቶሎ በጣም ፈሉ። ክበቡት እስቲ ልጅ ክብ ስሩና ክበቡት። እሱን መሀል አድርጉና ክብ አድርጉት እስቲ። እጃችሁን ተያዙና ክበቡት እስቲ። ተመልከቱ። አያችሁት? ይሄን ሰው ተከቧል አይደል? ዕብራውያን 12 ቁጥር 1 ዕብራውያን 12 ቁጥር 1 እንዲህ ይላችኋል። ከኔ ቀጥላችሁላችሁም ተናገሩ። እነዚህ ሁሉ አባቶች፣ እነዚህ ሁሉ ቅዱሳን እንደ ደመና ከከበቡን የሚያስጨንቀንን ሁሉ እንጣለው። እነዚህ አባቶች እንደ ደመና ምን ካረጉን? አሁን ይህንን ልጅ ተከቧል አልተከበበም?
አሁን እነሱ እጃቸው ተያዟል። በየትኛው ቀዳዳ ጠላት ያገኘዋል? ይሄንን አያችሁ? የተከበባችሁት የተዋህዶ ልጆች፣ ይሄ የተዋህዶ ልጅ ነው እዚህ ያለው ኦርቶዶክሳዊ። እነዚህ የከበቡት ነቢያት፣ ቅዱሳን ሐዋርያት፣ መላእክት ናቸው። ጳውሎስ ነው የሚነግራችሁ፣ ጳውሎስ ነው የሚነግርሽ። እናንተ ተከባችኋል በቅዱሳን ይላችኋል። እንደዚህ ነው የተከበባችሁት። ማንም አይነካችሁም፣ ማንም አይደፍራችሁም። የገሃነም ደጆች አይችሏትም። ተከባችኋል በመላእክት፣ ተከባችኋል በነቢያት፣ ተከባችኋል በሐዋርያት፣ ተከባችኋል በቅዱሳን። ክብር ምስጋና ለእግዚአብሔር ይድረሰው። ተመልከቱ፣ እንደ ቅዱሳን እንደ ደመና ይላል። ጋረዷችኋል። መጋረድ በአንድ በኩል ነው። ተከባችኋል፣ ቅዱሳን ከባችኋል። በቃ ማንም አይነካም። አንተ የተዋህዶ ልጅ ማንም አይነካሽም። የገሃነም ደጆች አይችሏችሁም። መዘመራንም ወንድሜንም እግዚአብሔር ይስጣችሁ። ተከባችኋል የተዋህዶ ልጆች። የተከበባችሁት በመላእክት ነው። ክብር ምስጋና ለእግዚአብሔር ይድረሰው። የተከበባችሁት በቅዱሳን ነው። የሚያሳዝነኝ ድንገት ከዚህ የወጣ ያልተከበብክ ያታለሉ ምዕራባውያን ያታለሉ ምዕራባውያን ያሳቷችሁ ከቅዱሳን በረከት የራቃችሁ ተከባችሁ የነበራችሁ ግን የወጣችሁ። ሁሌ እንደምለው እዚህ ያላችሁት ሁለት ስም አላችሁ። አንድ አባትና እናት አውጥቶላችኋል። ሁለት ቤተክርስቲያን አውጥታላችኋል። አባታችሁና እናታችሁ ስም አላወጡላችሁ? ቅድም ቤተክርስቲያንን ምናችን ነው ያልናት? እናት ከሆነ ስም አታወጣም? አባታችሁ ማን ነው? እግዚአብሔር። አባታችሁ ስም አያወጣላችሁም? ልክ በ40 እና በ80 ከዛም እንደ እድሜያችሁ ደረጃ መታችሁ ስትጠመቁ ቤተክርስቲያን ስም ትሰጣችኋለች። እናታችሁ እግዚአብሔር ስም ይሰጣችኋል። ስም ተሰጥቷችኋል። በዚች ቤተክርስቲያን እስካላችሁ ድረስ ስም አላችሁ። ኢየሱስ የሚያውቀው ስም፣ በሰማይ የተጻፈ ስም፣ በወርቅ ቀለም የተጻፈ ስም አላችሁ። ክብርና ምስጋና ለእግዚአብሔር ይድረሰው። ከዚህ ስትወጡ ደጋግሜ ላለሁ ከዚህ ስትወጡ ስም የላችሁ። ስም የላችሁ። ስም ሕያው ስም የላችሁ። የዓለም ስምን ይዘህ ትቀመጣለህ። አለቀ በቃ። የለህም ሌላ ስም። ክርስትና ስም መናፍቅ ስትወጥ ይሄ ስም የለም። ከዚህ ቤተክርስቲያን ስትወጪ ይሄ ስም የለም። በራስ ስም ነው ትቀበል፣ በክርስቶስ ስም አትቀበል። መናፍቅ መሆን፣ ከሃዲ መሆን፣ ከእምነት መውጣት ምን ያህል ከባድ እንደሆነ አንድ ከተከበባችሁበት የቅዱሳን ሁለት ከሚጠብቃችሁ መልአክ መለየት፣ ሶስት ስም ማጣት እንደ ኤሳው ለሆዱ እንዳደረ እንደ እስማኤል በምድረ በዳን እንደተበዘበዘ በእናንተ ላይ ግን እግዚአብሔር ይጣራል። ቤተ ክርስቲያኑ ናችሁ። የገሃነም ደጆች ደግሞ አይችሏችሁም። ተዋህዶን የገሃነም ደጆች አይችሏትም። ይሞክራሉ፣ አይችሏትም። ይጠፋሉ እንጂ አትጠፋም። መሰላሏ ከምድር እስከ ሰማይ ነው፣ አይጠፋም። የጸና ነው። እግዚአብሔር ቆሞበታል። ክብርና ምስጋና ለእግዚአብሔር ይድረሰው። ክብርና ምስጋና ለእግዚአብሔር ይድረሰው። በተዋህዶ መኖር ይሄ ነው። ጴጥሮስ በዚህ መኖር ለኛ መልካም ነው ያለው ተዋህዶን ነው። ማቴዎስ 17 ላይ እዩት። ማቴዎስ 17 ላይ ጌታ ሲወጣ በመሃል ኢየሱስ ሆኖ 3 ደቀ መዛሙርት ጴጥሮስ፣ ዮሐንስና ያዕቆብ ያዘ። ሁለቱ ሙሴና ኤልያስ ነቢያት መጡ። ሁለቱ ሙሴና ኤልያስ የሁለቱ ቄሶች ምሳሌ፣ ጴጥሮስ፣ ዮሐንስ፣ ያዕቆብ የሶስቱ ዲያቆናት ምሳሌ። በመሃል ኢየሱስ አለ። አምላካችን ታቦቱ። ቅዳሴው የሚቀደሰው እንዲህ ነው። በተዋህዶ ዝም ብሎ የሚደረግ ነገር ዝም ብሎ ይሄንን ጸልይ እንዴ የሚባል ነገር የለም። አንድ ልጅ ሲነግረኝ ከመሰረተ ክርስቶስ መጥቶ ያኔ ጎላ ሚካኤል ታስተምር ተለውጦ ነው ተቀይሮ፣ ሁለተኛ እኔ ወደ ምንፍቅና እምነት አልሄድም ብሎ ተቀየረ። ሲነግረን ምስክርነት ሲሰጥ በቃ ዛሬ ስለ ሳቅ እንጸልይ ይባላል። ስለ ሳቅ ዛሬ ደግሞ ስለሆነ ነገር ይባላል። ዛሬ ስለ ጮኛ ተባላለ ወይ ስለ ጮኛ ሰው የሚፈልገው ነው ያለች አይደለ? ደግሞ ስለ ጮኛ ሲጸለይ አንድ አይናችሁን ይዛችሁ ነው እና ደግሞ 360 ዲግሪ ተሽከርከሩ። እንደዚህ በላይ ይሄን ሲናገር ነበርክ በልጅ እዚህ ላይ ጎላ ሚካኤል ድንገት ቄስ እንዳይም ማለት የምትኖሩ ይመስለኛል። ከዛ በኋላ ያዝናለ በቃ ተሽከርከረ 360 ዲግሪ ግጥምጥም ስትል እሷ ጮኛህ ነች፣ እሱ ጮኛሽ ነው። ግጥምጥም ስትል 360 ዲግሪውን ተሽከረከርኩና ግጥምጥም እላለሁ። ይዘውኝ የሄዱት ጓደኛውና እናቱ ናቸው። ከእናቱ ጋራ ግጥምጥም። ጸሎት የለ፣ ስርዓት የለ። ወዴት ነው የሚሄደው ሰው? ተመልከቱ። አንድ ነገር ልንገራችሁ። አንድ
በስምንተኛው ሺህ ሰማዕትነት እርግጥ እየመጣብን ነው። ወንድሞቻችን እየተገደሉ ነው። እህቶቻችን እየተገደሉ ነው። ካህናት እየተገደሉ ነው። እሱም ሰማዕትነት አለ። ሌላው ትልቁ ሰማዕትነት ሃይማኖት ተዋህዶ ጠብቆ ነው። ይሄ ትልቁ ሰማዕት ሃይማኖት ጠብቆ። ሌላው አደንዛዥ እጽ ብቻ ሳይሆን አደንዛዥ ሐሳብንም መከላከል ነው። አደንዛዥ ሐሳብ አንተ ሰው ከነዘዘ ነው በቃ እንደቀረ የፈለገው ትሮች ሰው አንዱ ሰው የሆነ ሰው ያገኘ አንተ ለና ነው ለና ነው አንተ ምን አለህ ይሄው አለ። አይ የሆነ ነገር ሰምቼ ምን ሰማ ሞቷል ብለው ሞቷል ይሄው አለው ሲለው አይ ከታመነ ሰው ነው የሰማሁት። ከታመነ ሰው ምን አይነት ትውልድ ነው? ተመልከቱ። በቃ ሳቃ አይ እናንተ ደግሞ አበዛችሁ ጨመራችሁ። በቃ ሳቁሽ። ስለ ሳቃ ይጸለይ እዚህ ስለ ነፍስ ነው የሚጸለየው፣ ስለ አየር ነው የሚጸለየው፣ ስለ ነፍሳት ነው፣ ስለ አራዊት ይጸለያል፣ ስለ አየር የተዋህዶ ምትኮ ጸሎቷ የተሰራ ማንም ቤተክርስቲያን ባለም ላይ ዛሬ ጸሎተ በእንተ ዱያ ተጸልሏል። እዚህ ጸሎተ በእንተ ዱያ ስለ ማያት በእንተ አፍላክ ስለ ወንዞች ተጸልሏል። ስለ ሰማይ አየር ተጸልሏል። በኦርቶዶክስ ቤተክርስቲያን ስለ ሰው ተጸልሏል። ስለ ሞቱ ተጸልሏል። ስለ ቆሙ ተጸልሏል። ስለ ወንዶች ተጸልሏል። ስለ ሴቶች ተጸልሏል። አባትና ለሞቱባቸው ተጸልሏል። ለልጆች ማስባን ለሆኑ ተጸልሏል። ለደካሞች ተጸልሏል። ባል ለሞተባት ተጸልሏል። ሚስት ለሞተችበት ተጸልሏል። ለኑሮ ተጸልሏል። ጸሎቱ የተሰራ የዛሬ 1000 ዓመት የጸለዩት ዛሬ እነዚህ አባቶች የጸለዩት ዛሬ እኔ የጸለይኩት የዛሬ 1000 ዓመት የነበረው የጸለዩት አብርሃም የጸለዩት ጴጥሮስ የጸለዩት በዚች ቤት በቤቴል በእግዚአብሔር ቤት በክርስቶስ ቤተክርስቲያን የገሃነም ደጆች በማይችሏት በዚች ቤት ብቻ የተሰራ ጸሎት ሰማይ የሚደርስ መሰላል አለ። ክብርና ምስጋና ለእግዚአብሔር ይድረሰው። እቺ ነች ይዛህ የምትወጣ ቤቴል ነች ይዛህ የምትወጣ ወደ ሰማይ። ተዋህዶች ናት፣ ኦርቶዶክሶች ናት፣ ቅዱስ ቤተክርስቲያናችን ነች ናት። ወገኖች ከዚህ እንዳትወጡ ይበል ፈላሲ ዘገባ ሀበ እግዚአብሔር ወደዚህ ወደ እግዚአብሔር ቤት የገባ ከዚህ እወጣለሁ አይደል? ከዚህ እወጣለሁ አትበል። ሰንበትን አክብሩ፣ ጽድቅን ፈጽሙ እንጂ እኮ በቃ እዚህ ገብተህ አለቅ። ስትገቡ ገና ምን ተባላችሁ? ወደዚህ የገባ ወደ እግዚአብሔር ቤት ገብቷልና እወጣለሁ አይደል ይላል። ከዛ በኋላ ካህኑ መጨረሻ ላይ ምን ይላል? ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ረአዮሙ ወለእኖሙ እስከ ይላችኋል። አቤቱ ሕዝብህን አድን፣ ርስትህን ካህናቱን ባርክ፣ ከፍ ከፍ አድርጋቸው። ከፍ ትላላችሁ የተዋህዶ ልጆች፣ መሰላል ላይ ነው የምትወጡት። ከፍ እያላችሁ ክብርና ምስጋና ለእግዚአብሔር ይድረሰው። ቤት የእግዚአብሔር ቤት ያዕቆብ በዚህ የእግዚአብሔር ቤት ይታነጻል አላወኩም ነበር ዘይታነጽ ቤተ እግዚአብሔር ሆታ ለሰማይ የእግዚአብሔር ቤት በዚህ እግዚአብሔር እነሆ አለ እግዚአብሔር ያለው እዚህ ታቦት ያለው ነገር ሙሴን ያነጋገረው ታቦቱ ላይ አለ። ዳዊት ካባ ውስጥ ወርቅ የዘመረው ታቦቱ ላይ አለ። ታቦት ያለው እኮ አንተ አንቺ ነሽ እኮ ታቦት ያለሽ። ሰማችሁ? ታቦት ያላችሁ እናንተ ናችሁ። በየቀኑ እኮ ትስሙታላችሁ መስቀሉና ታቦቱን አውቃችሁ። ይሄው እንደው እኮ አዲስ ኪዳን መስቀሉ ደግሞ የፈሰሰበት ይሄው እኮ 4 ማዕዘን ታቦቱ ያቆል እኮ የማያሳልመው እኮ እዚህ ጋር ታቦት ስላለ እኮ ነው። የተዋህዶ ልጆች በየቀኑ እኮ ነው የምስሙት መስቀሉንም ታቦቱንም በካህናቱ እጅ እኮ ዲያቆናት እኮ የማያሳልሙት ለዚህ ነው። ይሄ እኮ ሕገ ልቡና ነው ከአዳም እስከ ሙሴ። ይሄኛው እኮ ሕገ ኦሪት ነው ከሙሴ እስከ ዮሐንስ መጥምቅ። ይሄ ደግሞ ክርስቶስ እኮ ደሙን አፍስሶ የሰራት መስቀልና እስከ ምጽአት። የተዋህዶ ልጆች እናንተ ብቻ ናችሁ እኮ መስቀሉንም ታቦቱንም የምትስሙ። ይሄ የእግዚአብሔር ቤት ነው። መሰላሉ መስቀል ነው ይዟችሁ ወደ ሰማይ የሚወጣ ከፍ የሚያደርጋችሁ። ክብርና ምስጋና ለእግዚአብሔር ይድረሰው። ክብርና ምስጋና ለእግዚአብሔር ይድረሰው። ክብርና ምስጋና ለእግዚአብሔር ይድረሰው። ቤቴል ቤተኤል የእግዚአብሔር ቤት የእግዚአብሔር ቤት ውስጥ ነው ያላችሁ። አንድ ነገር ልንገራችሁና ልጨርስላችሁ። ሁሉም ጋር ያልኩት አንድ ነገር ብዬ ልጨርስላችሁ። መጀመሪያ ታሪኩን ስሙት። ኢሳይያስ እግዚአብሔር አየሁት ምን አለጉት? የት እንዳየው ሲነግረን በረጅም ዙፋኑ በትልቅ
የታየው በመቅደሱ ምኑ ላይ? ዙፋኑ ላይ። የሰማችሁ የለበሰው ዘርፋፋ ቀሚስ መድረኩን ሁሉ ሞልቶት ነበር። ዙሪያውን ስድስት ክንፍ ያላቸው ሱራፌልና ኪሩቤል ጽና ይዘው ያጥናሉ። ጽና ይዘው ያጥናሉ። ትዝ አላችሁ? ስብሐት ወክብር ለስሉስ ቅዱስ ይደሉ ስብሐት ወክብር ለስሉስ ቅዱስ ይደሉ ጽና ይዘው ቅዱስ እግዚአብሔር ይላሉ ያጥናሉ። አየሁት እግዚአብሔር ዙፋኑ ላይ በመቅደሱ ሱራፌል ስድስት ክንፍ ያላቸው ሰውነታቸው ሁሉ ዓይን የሆነ ዕጣኑን ጽናውን ይዘው ያጥናሉ። መቅደሱም በዕጣኑ ጢስ ተሞላ። እኔም ከንፈሬ የረከሰብኝ ከንፈሩ በረከሰበት መካከል ተቀምጬ ዖዝያንን ፈርቼ ዝም ብዬ የነበርኩ ኢሳይያስ እግዚአብሔር እንዲህ ሲል ሰማሁት። መናፌኑ ለሕዝብ እስራኤል፣ ወደ ሕዝቤ ወደ እስራኤል ማንን እልካለሁ አለ የሰራዊት ጌታ እግዚአብሔር። እኔም እንዲህ አልኩኝ፣ ከንፈሩ በረከሰበት ሕዝብ መካከል ከንፈሬ ረክሶብኝ ነው እንጂ አምላኬ እኔ ሄድ ነበር አልኩት። ያኔ ከሱራፌል አንዱ ሱራፊ ከጽናው ውስጥ ስም ይዞ በጉጠት እየበረረ ወደ እኔ መጣ። ከንፈሬ ላይ ለምን ጸብቶብኝ ነበር። 3 ዓመት ትንቢት አልተናገርኩም ነበር። ዖዝያን ዘመዴን ፈርቼ ዝም ብዬ እነሆ ከንፈሬ ላይ ለምጽ ወጥቶ ነበር። ያኔ ሱራፊ እየበረረ መጣና በጉጠቱ ከንፈሬ ዳበሰ። ኢሳይያስ ኃጢአትህ ተወገደ አለኝ። ወዲያው ለምጼ ከከንፈሬ ዳነ። ያኔ እሄድልሃለሁ አልኩት። ሂድ አለኝ የሰራዊት ጌታ እግዚአብሔር ይላል። የኢሳይያስ አምላክ ክብር ምስጋና ይግባው። አሁን ልብ በሉ። የታየሁት እግዚአብሔር መቅደስ ውስጥ ምን ላይ ተቀምጦ የለበሰው ቀሚስ መድረኩን ሁሉ ምን አድርጎታል? ዙሪያውን እነማ ቆመዋል? ምን ይዘዋል በእጃቸው? ጽና ውስጥ ምን ጨመሩ? ዕጣኑ መቅደሱ ምን አደረገው? ከዛ ሱራፌ በረረና ኢሳይያስን ከንፈር ምን አደረገው? ፍሙን ኬት ወሰደ? ከጉጠቱ። ከዛ ኢሳይያስ ምን ሆነ? ተፈወስክ አለው። ተፈወሰ። ይፈውሳል እግዚአብሔር። አሁን ቀላል ጥያቄ፣ ምን ላይ ነው የተቀመጣችሁት? ይሄው ምን ላይ ተቀመጣችሁ? ዛሬ መሬት ብለውኛል፣ ባለፈው ወንበር ብለውኛል። መቅደሱ ላይ ዙፋን ውስጥ ማን የተቀመጠው? እግዚአብሔር። የለበሰው ዘርፍ ቀሚስ ምሩር ሞልቶታል። ያላችሁት የእግዚአብሔር ቀሚስ ላይ ነው። የተዋህዶ ልጆች ቤቴል የእግዚአብሔር ቤት ከምስጋና ለእግዚአብሔር ይድረሰው። ያላችሁበትን የክብር ቦታ አውቁት። የተቀመጣችሁበትን የክብር ቦታ አውቁት። የምትሰግዱት ለምን እንደሆነ አውቁ። ጫማችሁን ለምን እንደምታውቁ አውቁ። የእግዚአብሔር ቀሚስ ላይ ነው። የተዋህዶ ልጅ፣ የኦርቶዶክስ ልጅ የእግዚአብሔር ቀሚስ ላይ ያላችሁ የገሃነም ደጆች የማይችሏችሁ የክብር ቦታ ላይ ናችሁ። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ነው። ይህ ጥያቄ ለሌሎች ቢጠየቅ የኢየሱስ ቀሚስ ላይ ነን ያለ ነው ቢሉስ፣ ይህን አንስተን የኢየሱስ ቀሚስ ላይ ነው ያለ ነው ቢሉስ አይሰራም። ለምን? የታየሁት እንዲህ ምን ውስጥ አየሁት? መቅደስ። እሺ መቅደስ አለ ሊሉ ይችላሉ። ስንቱ ምኑ ላይ አየሁት? ዙፋኑ። ዙፋኑ ምንድን ነው? ታቦቱ። እኛ አለን፣ እነሱ የላቸው።
ቀጥላ ዙሪያውን ምኖች ናቸው ቆሙት? መላእክት፣ ካህናት ምን ይዘዋል በእጃቸው? ጸና። ጸና ያለው ቤተክርስቲያን ውስጥ ነው። እነሱ ጋር ጸና አለን። ዕጣን ጨመሩበት። የዕጣኑ ጢስ መቅደሱ ምን አደረገው? የት ነው ዕጣኑ ጢስ የሚሞላው? ስብሐት ወክብር ለስሉስ ቅዱስ ይደሉ ለምንም ብዬ ሶስት ሞላዋት። ስብሐት ወክብር ለስሉስ ቅዱስ የዕጣኑ ጢስ መቅደሱ ዙሪያቸውን እየመጣ ዕጣኑ ከመልአኩ እጅ ይላል እኮ ራእይ ዮሐንስ ላይ ከመልአኩ እጅ ከዕጣኑ ጋር የክርስቲያኖቹ ጸሎት የምዕመናን ጸሎት ወደ ላይ ወጣ ይላችኋል። እናንተ እኮ ናችሁ። ከዛ ታጠነ፣ ተቀደሰ። ከዛ መጨረሻ ሱሌ ትመጣላችሁ። ኃጢአቴን ይቅር በለኝ እያላችሁ ወደ ስጋው ደሙ። ከዛ ቄሱ ስጋውን ያቀብላችኋል፣ ዲያቆኑ ደግሞ ምን ያቀብላችኋል? ደሙ። የስጋና ደም እሳት ነው ይላል አባ ሕርያቆስ። ኃጢአታችን ይወገዳል። ከንፈሩ እንዳሰሰው ማለት ስጋውና ደሙ የኢሳይያስ ከንፈር የእናንተ ከንፈር ነው። ስጋውና ደሙን ነው እየተቀበላችሁ የምትሄዱት። እቺ ነች የእግዚአብሔር ቤት፣ እቺ ነች አጋንንት የማይችሏት፣ እቺ ነች ያዕቆብ የእግዚአብሔር ደጅ አላት ተዋሕዶ ኦርቶዶክስ ቤተክርስቲያን። ክብርና ምስጋና ለእግዚአብሔር ይድረሰው። በቃ ይሄ ነው ተዋሕዶ፣ ይሄ ነው። አያችሁት? እምነታችሁን አያችኋት? ዝም ብሎ የሚባለው ነገር ሁሉ የውሸት ይመስላል። ከኦርቶዶክስ ውጭ ኢየሱስ አይታወቅም። እንግዲህ እውነቱን እንነጋገር፣ አይታወቅም። የቱ ኢየሱስ? እኛ ኢየሱስ የምናውቀው ዙሪያውን መላእክት ያሉትን ነው። ድንግል ማርያም አቅፋው የያዘችውን ነው። ከስጋዋ ስጋ ከነፍሷ ነፍስ የነሳው ነው። ያዕቆብ ይሄ እግዚአብሔር ደጅ ነው አለ። ፈራ፣ አከበረ፣ በቃ አለ። ከዛ እግዚአብሔር ሆይ ዘላለም ከጠበቀኝ አለና ምንድነው ያለው? እንደውም ወደ አባቶቼ ርስት፣ ወደ አባቶቼ ቤት ካገባኸኛል። የአባቶቻችን ርስት የእነ አብርሃም፣ የእነ ይስሐቅ፣ የእነ ያዕቆብ ርስት ገነት መንግስተ ሰማያት ናት። የአዳም የሔዋን የመጀመሪያ ቦታ በዛ ያገባን እግዚአብሔር። ከዛ መጨረሻ እግዚአብሔር ይባርካችሁ ከፍ ከፍ ያርጋችሁ ከተባለ በኋላ ዲያቆኑ ምን ይላችኋል? እቱ በሰላም በሰላም ወደ ቤታችሁ ግቡ። አሁን ለጊዜው ሾክ ሳይመታ እንቅፋት ሳይመታ እዚህ አሁን ያላችሁበት ቤት ሂዱና ግቡ። ሂዱ ግቡ ወደ ቤታችሁ አሁን ወዳላችሁ። ፍጻሜው ግን ምንድነው? እንግዲህ አለቀ በቃ። መሰላሉ ከምድር እስከ የት ነው? እግዚአብሔር ቆሞበት አይደል? ይሄ የሰማይ ይሄ የእግዚአብሔር ምንድነው አለ? ቤት። ይሄ ደግሞ መንሰላል ይሄ ቤት ደግሞ አለ የሰማይ ምንድነው አለ? በር ነው። በቃ እቱ በሰላም ሂዱ ወደ ገነት መንግስተ ሰማያት ግቡ። የተዋሕዶ ልጆች መንግስተ ሰማያት ግቡ። የኦርቶዶክስ ልጆች መንግስተ ሰማያት ግቡ። ያጋንንት ደጅ ስለማይችሏት በር ላይ ቆሞ የሚከለክላቸው የለም። እቺ ነፍስ የሌለች የለም። ግቡ ወደ መንግስተ ሰማያት። የክርስቶስ የተዋሕዶ ልጆች ያጋንንት ኃይል በማይችላት፣ የምንፍቅና ኃይል በማይችላት፣ የዛር ኃይል በማይችላት፣ የጥንቁልና መንፈስ በማይችላት በዚች ቅድስት ቤተክርስቲያን ውስጥ ናችሁ። ደስ ይበላችሁ። ክብር ምስጋና ለእግዚአብሔር ይድረሰው። ቤተ ኤል ይሄ ስፍራ ሎዛ አይደለም ዝም ብሎ አለ። በፊት ዝም ብሎ ሎዛ ሊባል ይችላል። ይሄ ቦታ ምንም ዝም ብሎ ቦታ ሊባል ይችላል። እቺ ቅድስት ቤተክርስቲያን ተሰርታ ታቦቱ ሲያርፍ ግን ቤተ ኤል ነው። የእግዚአብሔር ቤት እዝች ሆናችሁ ነው እጃችሁ እግዚአብሔር ጋር የሚዘረጋው። መንሰላሉ ዛር ያለው ሌላ ቦታ የለም። እዚህ ጋር ነው ያዕቆብ ያየበት ጋር ነው መንሰላሉ ያለው። ተመልከቱ። መላእክት የሚወርዱላችሁ የሚወጡላችሁ እዝች ያዕቆብ ደጅ ነው። ሁላችሁም እጆቻችሁን ከፍ አድርጋችሁ ዘርግታችሁ ተናገሩ። ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች። ሁለቱም እጅ ዘርጋኝ። አንድ ሆነ ሁለቱም ይዘርጋ። ተናገሩ። ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች። ይሄ እጅ ነው ወደ እግዚአብሔር ተዘርግቶ የጸለየው። ክብርና ምስጋና ለእግዚአብሔር ይድረሳችሁ። መንሰላሉ እዚህ ነው ያለው። ከዚህች እምነት የወጣችሁ ወደ ሰማይ የምትሄዱበት መንሰላል የላችሁም። ከዚህች እምነት የወጣችሁ ስም የላችሁም። ከዚህች እምነት የወጣችሁ በቅዱሳን አትከበቡም። ከዚህች እምነት የወጣችሁ መላእክት ከእናንተ ጋር የሉም። ከዚህች እምነት የወጣችሁ ቤተክርስቲያን መሳለም እንኳን አትችሉም፣ የላችሁም መሳለም። ከዚህች እምነት የወጣችሁ ጫማ እንኳን አውልቃችሁ አትገቡም። ድንገት ዛሬ የመጣሽ ቀናችሁ ዛሬ ነው። ነገ እናንተ አለችም። በተዋሕዶ እምነት በኢየሱስ ክርስቶስ በመሰረታት ቅድስት ቤተክርስቲያን ያጽናችሁ። የገሃነም ደጆች የማይችሏት ቤተ ኤል፣ የገሃነም ደጆች የማይችሏት ቤተ እግዚአብሔር ቅድስት ተዋሕዶ ቤተክርስቲያናችን ናት። አሜን።
እግዚአብሔር አምላካችን ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። እግዚአብሔር ይህንን ሰዓትና ጊዜ ፈቅዶ እንዲሰብስቦ የመከረን አምላክ ክብር ምስጋና ይድረሰው። አመስግኑት። ብድግ በሉ ሁላችሁም። አሁን ሁላችሁም ብድግ በሉ። ጧፍ የያዛችሁ ጧፋችሁን አዘጋጁ። አብሩ ስንላችሁ ሁላችሁም ትለኩሳላችሁ። ጉባኤው ጥሩ እዚህ ድረስ ደርሷል። አንድ መልእክት ነግራችኋለሁ። አሁን መምህራችን ቀሲስ ዶክተር ዘበነ እያስተማረ እያለ አንድ ወንድማችን ከሌላ እምነት የነበረ ነገር ግን በካቶሊክ እምነት ውስጥ ይኖር የነበረ ያም ሳይሳካ ቀርቶ ትክክለኛው እምነት የትኛው ነው ብዬ በጣም እዛም እዚህም ጠየቅኩ። ቢቸግረኝ ግን ለልቤ መልስ የሚሰጠኝ ባጣ ግን ሱባኤ ገባሁኝ አለ። እስቲ ክርስቲያኖች እንደሚያደርጉት ሱባኤ ገብቼ 10 ቀን እህል ሳልበላ ውሃ ሳልጠጣ እግዚአብሔርን ጠየቅኩት። የኔ እምነት የቱ መሆን አለበት ብዬ ጠየቁት። የኔ እምነት ትክክለኛ የተዋህዶ ኦርቶዶክስ ቤተክርስቲያን እምነት ይሄ እምነት መሆኑን ተረድቼ በተዋህዶ እምነት ተጠምቄ ዛሬ እዚህ ቦታ ላይ የምኖረው አገሬ ኤሮፕ ነው። ምክንያቱም በዚህ በትግራይና ኤርትራ መሃል ባለ አገር ማለት ነው። እምሰራው ሶማሌ ነው። ከፍተኛ ሾፌር ነኝ። ዛሬ ይሄንን ጉባኤ መኖሩን ሰምቼ እዚህ ጋር ምስክርነት መናገር ስለፈለኩ መኪናዬን በር ላይ አቆሜ ይሄንን ተናግሬያለሁ። የምፈልገው እምነቱን አግኝቻለሁ፣ ተጠምቄያለሁ፣ ከተዋህዶ ልጆች ጋር ተቀላቅያለሁ። ግን እንዲያጸናኝና በእምነቱ እንዲጠብቀኝ እግዚአብሔርን በጸሎት ለምኑልኝ ነው ያለው። እግዚአብሔርን ለምኑለት። እግዚአብሔር አምላክ እንኳን ወደዚህ ቀላቀለው። ይቅርታ አባታችንን ያቋረጥኩት ትላንት ደብረ ዘይት ነው ያስተማርኩት እና ጠዋት አንድ ሰው አገኘን። ይሄው ዲያቆን ሶምሶን አለ፣ አቶ ቁምላቸው የሚባሉ ሰው ነበሩ እና ቤተሰቦቼ 10 ጴንጤዎች ናቸው። ትላንት ይዣቸው መጥቼ 10ሩም አለ ጠዋት መጥቶ ነው የሚነግረኛ ስንነሳ ከደብረ ዘይት 10ሩም ሁለተኛ ወደ ምንፍቅና አንሄድም፣ ወደ ኦርቶዶክስ ቤተክርስቲያን ወስደህ አስጠምቀን ብለውኛል፣ እሁድ ይዣቸው ይሄዳለሁ ብሎ ነግሮናል። ይሄንን ነው ልንገራችሁ ብዬ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ባለፈው የካ ሚካኤል በነበረው ጉባኤ ላይ እንደዚሁ የተዋህዶ ሚስጥር ሲነገር 2 ወጣቶች ሴቶች ልጆች መጥተው ከዛሬ ጀምሮ ወደ ሌላ እምነት አንሄድም፣ ሌላ እምነት ለምንሄደው አይገባንም ነበርና ነውና ሁለተኛ ወደዛ አንመለስም ብለው በሚካኤል ደብር የካም እንደዚሁ አንዲት እህት ይዛ መታ ይሄንን ነግረውኛል። ድንገት አሁንም በዚህ ውስጥ ያላችሁ መታችሁ ለካህናት በጥርጥር መንፈስ መልካም ወጣት እየተባልክ የተሰለፍክ ካለ የድንግል ማርያም ጥርጥር በተለያየ መንፈስ ወደ ሌላ ሄዳችሁ በጥርጥር መንፈስ ውስጥ ያላችሁ ካላችሁ መታችሁ ለካህናቱ ንገሯቸው። የድነት ቀናችሁ ዛሬ ናት። እግዚአብሔር በዚች እምነት ያጽናል፣ ከቅዱሳን ጋር ያጽናል። ይህንንም ወንድማችንን አባታችን እንዳሉት እግዚአብሔር በተዋህዶ እምነት አጽንቶ ይጠብቅልን። አሜን። አቡነ ይቅርታ። እሺ፣ በጣም ነው የምናመሰግነው። በዚሁ አጋጣሚ በዚህ አሁን በያዝነው መጋቢት ወር ውስጥ አንድ ቤተሰብ ወደ ተዋህዶ እምነት ሊገባ በዚሁ በምናደርገው ሰሞኑን በምናደርገው እንቅስቃሴ በሂደት ላይ ከሳምንት ወይ ከ15 ቀን በኋላ አንድ ቤተሰብ ከዚህ እምነት አልላችሁም፣ እምነቱ ከየት እንደሆነ ይቅርባችሁ፣ በዛ ሰዓት ይመሰከራል። አንድ ቤተሰብ ወደ ተዋህዶ ልጅነት ይመጣል። እግዚአብሔር ከሁላችን ጋር ይሁን።
አሁን ለኩሱት። አሁን በዝማሬ አባታችን ቀሲስ ምንዳዬ በዝማሬ እግዚአብሔርን ያመሰግኑልናል። አብረን እግዚአብሔርን እናመሰግናለን። ሁላችሁም ጧፉን ለኩሱት። ግን በእግራችሁ ላይ ያለው ምንጣፍ እንዳይቃጠል ማናችሁም ጧፉን ወደ መሬት ላይ ምንጣፍ ላይ እንዳትጥሉ ጥንቃቄ አድርጉ። ወደ ዝማሬው ክቡር አባታችን መላከ ብስራት ቀሲስ አብርሃም ከበደ የዚች ታላቅ ቦታ አስተዳዳሪ፣ ክቡር ዶክተር መምህር ዘበነ ለማ፣ እግዚአብሔር የሚወዳችሁ እግዚአብሔር የምትወዱት የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን አመሻችሁ? እንደምን አመሻችሁ? የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እመቤታችን ላንቺ በልስቲ ሁላችሁ ሰላምታ ይገባሻል። ከሴቶች ሁሉ አንቺን መርጦሻል። በመሃል ዘምሩ ዘምሩ አልላችሁም። አዝማቹን ሁላችሁም ቅዱስ ኤፍሬም ቅድስት ኤልሳቤጥ እንዳመሰገኗት ታመሰግናላችሁ። አዝማቹን እሺ። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ አንቺ ተመርጠሻል። እመቤታችን ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ አንቺ ተመርጠሻል። ሐርና ወርቁን እያስማማች ስትፈትል ተዘጋጀላት የመመረጥ ኃይል እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ አንቺ ተመርጠሻል። መንፈስ ቅዱስም እንደቀረባ ታውቆ